ማስተዋል የሚባል ነገር ማገናዘብ የሚባል ነገር ያልፈጠረባችሁ በጎችዬ፣ ተስፋ የማትቆርጡ ተስፋ የሌላችሁ ተስፋ ቢሶች፣ የዛሬን ደግማችሁ ነገን የማታስታውሱ በጣም ነው የምትገርሙኝ ማለት ነው። እና ጋለሞታ ጋለሞታ ሴተኛ ዳሪ ጋለሞታ ሴተኛ ዳሪ ትላላችሁ። በጣም ነው የሚገርመው። ምናልባት ይሄ ነገር ከእናንተ ሆኖ እንደውሳ ምክንያቱም ከእናንተ ሆኖ እንደውሳ ጅል ቪዲዮ ስታራመድ የነበረችው ደመቁን አትሩታ ከዚህ በፊት ለምንድን ነው ታዲያ ያልነገራችኋት? እነ ዳኒ ጋር ስትጨማለቅ እነ ኢሳም ጋር ስትሞዳሞድ ምናምን የዛ ጊዜ ታይኔ ተመለሽ ምናምን ባላችኋት የዛ ጊዜ ማለት ነው። ስለዚህ አሁን ላይ እሷ ያቆየው ቪዲዮ ስለሆነ ሄርሜላ በመስራቷ ምንድን ነው የሚገርማችሁ? ምንድን ነው የሚደንቃችሁ? ድንቅ ምርጥ እንቁ የሆነች ሄርሜልዬ ናት ማለት ነው። የምር ቆንጆ ሴት ማለት ሄርሜላ መልኳም ቆንጅዬ ነው። አንደኛ ደግሞ በክርክር በግብግብ በክፋት የሚሰራ ቤት የለም ብላችኋለች። ስለዚህ ለበጎቹ እሷ ራሱ እኮ በጎቹ ብላ ነው ስሜት የምታወጣላችሁ። ሩታ ራሱ በእናንተ ላይ እየሳቀች ነው። በኮሜንቱ ትስቃለች፣ በሁሉ ነገር ትስቃለች። በቃ ለማንኛውም አገሬን ሾፍ ሾፍ አድርጉት። የአካባቢ ነው ተወልጄ ያደግኩት። እናንተ ጥብ ቆሻሻ ደንቆሮ ሁሉ ማለት ነው። የሰውን ማንነት ሳታውቁ እየወጣችሁ የምትንቋሸሹ እየመጣችሁ የምታንቋሽሹ ምናምን ነገር ማለት ነው። እንደው ተግማማችሁ እውነት ለመናገር። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የጎጃም ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ላይክ፣ ሼር፣ ኮሜንት ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡልኝ። እህቶቼ ወዳችኋለሁ፣ አከብራችኋለሁ። የምትወዱኝ የምታከብሩኝ አላህ ያክብራችሁ ኢንሻአላ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። ባለማተቦቹ እነዚህ ማተብ አልባዎቹ ከአዲዎቹን አይደለም ያልኩት፣ የመጡ በስድብ የሚሞዳሞዱት የሚሞጨቃጭቀጭቅ ማለት ነው። እነዚህ የቆሸሹት ማለት ነው። እኔ አልወዳቸውም ባይዘውኝ ማለት ነው። ምክንያቱም በጣም ነው የሚደብሩት፣ በጣም ነው የሚያስጠሉት ማለት ነው። የሚናገሩትን የሚጽፉትን የማያውቁ ከኔ ቤት መጥተው ሲሞዳሞዱ ምን ሲሉ በጌታ ነበር እያንዳንዳቸው ማውለቅ ማለት ነው። ራሳችሁን በዚህ በወጦች እንትን ይሄ ምንድነው ዶሮ ወጥ ሲሰራ እንክሽ ተደርጎ አይደለ? በዛች በማንከሽከሻ አይቶ ቀጭ አድርጎ እንዳውራ ዶሮ ድፍት እዛው ማለት ነው። ለማኝ የለማኝ ዘሮች ማለት ነው። ለማኝ ከነ ቤተሰቦቿ ሩታ ለማኝ ናት። ምን ትላላችሁ? የአረብ ሀገር ሴቶችን አንቀጫ የበላይ ናት። የአረብ ሀገር ሴቶችን አንቀጫ በልታ ዛሬ ላይ በመቅረቷ በላዋ ላይ ሴት መንጣቱ ምንድን ነው የሚያገርማችሁ? ይሄው አብርሃም ጎበዙ ጠንካራው እንግዲህ ሄርሜልዬን ይዞ ምጥት ብሎ እናንተን ደማችሁን ፈሰስ አድርጎ በቃ እርድ በዶማ አድርጎ ጣል። በቃ ጎበዝ ጀግና የጀግና ልጅ ጀግና። በቃ እኔ ይህን ሳላደንቅ አላልፍም። ጀግና ማርከሻ ነህ አንተ ማለት ነው። እውነት ለመናገር ሄርሜላም ጀግና ሴት ናት። አብርሃምም ጀግና ወንድ ነው። እንደገና ደግሞ ናቢላ ሌሎቹ ጓደኞቹም ጀግና ናቸው በጣም። ደመቁ እንግዲህ ህርምሽን ታወጫለሽ ማለት ነው። ሌሎቹም እንግዲህ እያሽቃበጡ እየፈተፈቱ እንግዲህ ይገኛሉ ማለት ነው። እንዳይገለበጡም ደግሞ ጨነቃቸው። ውሽሚት 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 እያሉ ይጃጃላሉ። የበግ ስብስቦች በጎቹ ማለት ነው። ጅሎች እናንተስ ምንድን ነው የምትባሉት? ከነዳኒ ጋር ስትጨማለቅ ሩታ የት ነበራችሁ? የዛ ጊዜ ውሽሚት ባላችሁ። ዛሬ ምንድን ነው የገረማችሁ? ዛሬ ላይ ምንድን ነው ዛሬ ላይ ምን ገረማችሁ? ምንድን ነው የምትሉት ዛሬ ላይ ማለት ነው? እኔ እኮ በጣም ነው የምትገርሙ። ለማንኛውም አብርሃምና ሄርሜላ አንድ ቤት መኖር ጀምረዋል። ቤታቸውን አዘገጃጅተዋል። ደመቁ ደግሞ እያለቀሰ ጉታጀራ ናት። እነሱ ደግሞ ሸገር ላይ ናቸው። በቃ ጎበዝ ጎበዝ ጎበዝ። አሁን የቲክታክ አዋርድ ደግሞ ሲሸለም ድጋሚ አብርሃም ታደሰ ቁጥር 1 ነው ማለት ነው። በቃ ህይወታችን ሰመረ። ሄርሜልዬ ጋር በቃ ህይወታቸውን ያሰምራሉ ማለት ነው። ፍቅር ፍቅር ይጫወታሉ። በቃ ሄደው ይዝናናሉ። ቀለበት ይታሰራልን ብያችሁ ነበር። ቀለበት ታሰረ። ሰርግም ይካሄዳል ብያችሁ ነበር። ይቀጥላል ይቀጥላል። ገና በጎቹ ምርር ብላችሁ እሱ እኮ አካሉ ሰውነቱ እንጂ ኢትዮጵያ ያለው እናንተ ምን እንደምትፈልጉ እኮ በጎቹ ምን እንደምትፈልጉ ምን አይነት ቪዲዮ ለእናንተ መድረስ እንዳለበት ጠንቅቆ ያውቃል። ይሄው እያጎናጸፋችሁ ነው እንግዲህ። እርማችሁን አውጡ። ሀዘናችሁ ሀዘናችን ነው። እኛም ትንሽ ቆሎም ይዘን ወይንም ደግሞ ይሄ ምንድን ነው የሚባለው በቀሎም ቢሆን ይዘን እንደገና ነጠላችንን ደግሞ ዘቅዝቀን ይዘን እንመጣለን። ርካሾቹ በጎቹ የበግ ስብስቦች ማለት ነው ይዘን እንመጣለን። እማትቆርጡ ምን አይነት ቪዲዮ ብታዩ ነው እናንተ ተስፋ የማትቆርጡት? ልጅ ያልወለደችውን ወልጃለሁ
ያላገባችሁን አግብቻለሁ ብላ እናንተን የፈረስ ጭራ 60 ሺህ ብር በኢትዮጵያ አስገዝታችሁ የፈረስ ጭራ አንዱ የፈረስ ጭራ ይሄ የሞተ ሰው ፀጉሩ አንዱ 60 ሺህ ብር ነው። 60 ሺህ ብር ማለት ነው። 60 ሺህ ብር 60 ሺህ ብር ነው የፀጉሩ ማለት ነው። ያንን እንግዲህ እናንተን አስገዝታችኋል። አንደኛ ጌጧ ወርቋ ሞልቷታል። ወርቅ ከአንዴ ሁለቴ ነው ወርቅ ያለ ነገራችሁ ማለት ነው። አፋን እያፋሸገኝ ነው እዚህ ጋር ማለት ነው። እና በቃ ዝም ብላ በቃ እዚህ ትግማማለች እየመጣች በቃ ደግሞ ዛሬ ቀርታለች እያሉ ደብሮናል ምናምን እያሉ እየተንጫጩ ነበረ። በዚች በአሲያ ቤት ማለት ነው ሲንጫጩ ነበረ። እቺ ደግሞ ቀለር አስቆርቆሮ ታንጫጫለች ዝም ብላ። ወይኔ ጉዴ፣ ወይኔ ጉዴ፣ ስታሳዝን በጣም ነው የምታሳዝነው። እስካሁን አንድ ሺህ እንኳን ሞሏትን በጎቹ። መሞት ይሻላል የምር። ለማንኛውም ፈጣሪ ድረስልን ለኛ ለእናንተ ለበጎቹ ሳይሆኑ እናንተ አላማ የላችሁ በአላማ ቢስ ናችሁ። እኛ ደግሞ ኢትዮጵያ ላይ ሄደ ፍጥዝ ብለን ኢትዮጵያ ሄደ ፍጥዝ ብለን ብንኖር መኪናችንን ይዘን በቃ ቤተሰቦቻችን ጋር ምናምን ነገር ልጆቻችን ጋር ባሎቻችን ጋር እንድንኖር ነው የምንፈልገው ማለት ነው። እናንተ ደግሞ ምድረ ቆረቆንዳዎች የዛሬን በልታችሁ ነገን የማትደግሙ ስትጃጃሉ ትገኛላችሁ ማለት ነው። አንድ ሰርቶ የሚበላን ሰው መስጠት ማንኮላሸት ተቀምጣችሁ ብር ተቀበሉኝ ምናምን ማለቱ እሱ ከጠቀማችሁ እናያለን ማለት ነው። በጎችዬ እኛም ኗሪ አድርገን እናንተም ደግሞ ስትጃጃሉ እናያለን ማለት ነው። ስለዚህ አሁን ላይ እናንተ ውድቅ ናችሁ። እርፍ ብላችሁ ተቀመጡ። እንደወደቃችሁት እርፍ ብላችሁ ተቀመጡ። አብርሃም ደግሞ ቢመለስም ካሁን በኋላ በቃ እኛ ያሰብነውን ያለምነውን አድርጎልናል። እኛ ምን አገባን? እኛ የምንፈልገውም የምናስበውም ይሄን ነበረ። አልሐምዱሊላህ ተሳክቶልናል። እኔም ጩኸቴም እንግዲህ አልቀረም፣ ጩኼም አልቀረሁም፣ አውርቼም አልቀረሁም። አልሐምዱሊላህ ለአላህ ምን ይሳነዋል ማለት ነው። ምክንያቱም ይሄ ሁሉ ነገር ደግሞ እንዲኮን የተደረገው ተመልካች ሰከን ቢል ተመልካች በረድ ያለ ቢሆን ወይ ምክር መለገስ ነው፣ አንድም ደግሞ የሆነ ነገሩን መለገስ ነው። ሰው በደራ እንዲገባ ሰው በትዕቢት ተገፋፍቶ እዚህ ደረጃ እንዲደርስ ማድረጉ ምን አስፈለገ? ይውጣላችሁ ተብሎ እኮ ነው። አታውቋቸው፣ አያውቋቸው፣ አናውቃቸው፣ አያውቁን። በቃ ግን በዚህ ልክ እነሱ እንዲመጡ ያደረጋችሁ ወንድ ልጅ ነዋ። ልካችሁን አሳያችሁ። ጀግና ነው፣ የእውነት ጀግና ነው። በጣም ጀግና ነው አብርሽ። በጣም 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 እንወድሃለን፣ እናከብረሃለን። ወንድም አለም ወደፊት ነው እንጂ ወደኋላ የለም። ሄርሜልዬ ማአሬ እንወድሻለን፣ ወደፊት እንጂ ወደኋላ የለም። ከመይ የኔ ማር ከመይ ስቡቅ ማአሬ የኔ ውድ ወደፊት ብዬሻለሁ ከመይ። ስለዚህ ነገርኳችሁ በቃ አንቺ ጀግና ሴት ነሽ። ከ2000 በግ በላይ እንግዲህ ተሰብስበው ሲንጫጩ አሁን ላይ ግልብጥብጣቸውን አውጥተሻቸው እሷ እንድትረሳ አድርገሻታ። ወታ አባቷ እናቷንም ከጀርባ አስቀመጠች፣ ልጁንም መለሰች። ቀጣፊች ውልቢ ልጅ የሌላትን ልጅ አለ ብላች ውልብድ። አሁን እንግዲህ 10 ቀን ቀርቷታል 40 ቀን ለመሆን። ወንድ ይዛ ትመጣለች። ወንድየው እየተዘጋጀ ነው እንግዲህ አስቡት። እንግዲህ ወንድየው እየተዘጋጀ ነው። ቲክታከሮች ደግሞ እንግዲህ አብርሃምንና ሄርሜልዬን እንዴት እንዳደረጓቸው ሙሽራ አስመስለዋቸዋል። አቦ ይመቻችሁ ውዶች፣ የኔ ማሮች ብያችኋለሁ። የኔ ውዶች እጃችሁን ለወርቅ በለው። እንዴት እንዳሳመሯቻቸው እንግዲህ በአግራውንድ ላይ ያስቀምጥላችኋለሁ። እንዴት በጣም ነው ያሳምሯቸው። ይሁን ብለናል እንግዲህ በጣም ነው ያሳምሯቸው። ባይዘወይ በጣም ሙሽራ አስመስለዋቸዋል። እሰይ እንኳን ደስ አላቸው። እኔ ደስተኛ ነኝ። እሰይ ሁልጊዜ ደስታ ይሁን ኑሯችን። ሁልጊዜ ሰጭ እንሁን፣ ተቀባይ እንጂ ሰጭ እንሁን ማለት ነው። ተቀባይ እንዳንሆን ሰጭ እንጂ ተቀባይ እንዳንሆን የሚባል ነገር አለ። በጎቹ ደግሞ ሰጭ ናቸው፣ ተቀባይ ናቸው። በጎቹ ለሩታ ሰጭ ናቸው፣ ለደበቁ እነሱ በጎቹ ሰጭ ናቸው። በደመቁ ደግሞ በጌቱ ደግሞ ተቀባይ ናትኝ። እያለቀለቁ ነው እንግዲህ ዛሬ ቀርታብን እያሉ ደብሮናል ምናምን እያሉ ነው። ገና ትቀራለች። በዚህ እንዳይገርማችሁ ገና ትቀራለች እሷ ማለት ነው። ዲግዲ ትመጣለች ብላችሁ ከሆነ ዘበት ነው። አትመጣም። እሷን ማንም አይፈልጋትም። እንኳን አብርሃም ቀርቶ ሚዲያው አይፈልጋትም። ሚዲያው ይሄ ሰፊው አይፈልጋትም። ደከመን፣ በጣም ደከመን። በጣም ነው የደከመን። የእውነት ደከመን። በቃ ሰለቸን።
ሰለቸን። ስልችት 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 በቃ ኩሽ ብለናል። የምር ሰለቸን። በጣም ነው የምደብረው የምር እችች